ይህ የላስታ ወረዳ መንግስት ኮሙኒኬሽን የማስተማሪያ ፕሮግራም መርሃ ግብር የተዘጋጀ ነው። ከኛ ጋር በመቆየት ፕሮግራማችንን እስከ መጨረሻው ድረስ እንደምትከታተሉን ተስፋ እናደርጋለን። ከዚህ በፊት ጤና ጣቢያው ይስፋፋልን፣ መንገዱ እየተሰራልን አይደለም፣ ውሃ የለንም፣ ከኛ ውሃ ወጥቶ ውሃ አልፎ ነው የሚሄደው ነው የዛሬ 2 ዓመት ስናወያይ የነበረ ጥያቄ ማለት ነው። ስለዚህ ያ ጥያቄ በመንግስት አዳማጭነት ዛሬ ተመልሷል። ይሄንን መጠበቅ ደግሞ ከኛ ይጠበቃል፣ ከናንተ የሚጠበቅ የቤት ስራ ስለሆነ ወጣቶችን፣ ህፃናትም፣ ሴቶችም፣ አረጋውያንም የሃይማኖት መሪዎችን በመደማመጥ ሀገራችንን ማሳደግ ይጠበቅብናል። ሚላ አለም ብራኑ ባራለሁ የላስታ ወረዳ ዋና አስተዳዳሪ ነኝ። ሴፍ ሙሉ ስሙ ሪስፖንዲንግ ቱ ኢንክሪዚንግ ሪስክ ኦፍ ድራውት፣ በተለይ በመጠጥ ውሃ ፕሮጀክት ተጋላጭ በሆኑ አካባቢዎች ችግር ለመፍታት የገባ ፕሮጀክት ነው። እንደተባለው በአማራ ክልል ብዙ ወረዳዎች ላይ አይሰራም። በተመረጡ 3 ወረዳዎች ክልላችን ይሰራል። ከ3 ወረዳዎች በሰሜን ወሎ ዞን ብቸኛው ወረዳ ላስታ ወረዳ ነው። ይህ ፕሮጀክት ወደ ወረዳችን ከገባ 5 ዓመት በላይ ነው። በ5 ዓመት ብዙ ለውጦችን ያስመዘገበ፣ በተለይ የተቀናጀ ተግባራትን ነው የሚሰራው። ይህ ፕሮጀክት ያው ፈጻሚ መንግስት ነው። ፕሮጀክቱ ያው ገንዘብ ነው የሚያመጣው። በመንግስት ፋይናንስ የሚተዳደር ትልቅ በጀት ያለው ለወረዳው ትልቅ አቅም የሆነ ነው። በግብርና፣ በሰብል ልማት፣ በግብርና፣ በተፈጥሮ ሀብት፣ በግብርና ችግኝ ጣቢያዎች ላይ ትልቅ ስራ የሰራ ድርጅት ነው። በተለይ ለየት ያለ ከግብርና በዚህ ዓመት እና ባለፉት ዓመታት የሰራው አዲስ ቴክኖሎጂ ወደ ወረዳችን እንዲላመድ በማድረግ ትልቅ ስራ የሰራበት ሁኔታ ነው። ይሄ በርኒንግ ኮምፖስት የሚባል ከትላትል መነጭ እሱን ወደ ወረዳው አንጥቶ የተፈጥሮ ማዳበሪያን እንድናመርት ጅምር ስራ የጀመረበት ሁኔታ ነው ያለው። ይሄንኛ አጠናክረን መቀጠል ያለብን። በመስኖም ትልልቅ የመስኖ አውታሮችን እየሰራ ያለ ድርጅት ነው። በስራ እድል ፈጠራም ኢንዳይሬክትሊ በሴቶች ተጠቃሚነት ቀጥታ ፕሮጀክቱ ጋር ባይተሳሰርም ከነዚህ ተቋማት ጋር ተቀናይቶ የሚሰራ፣ በተለይ ከግብርና፣ ከውሃ፣ ከመጠጥ ውሃ ጋር ተቀናይቶ የሴቶችንም የወጣቶችንም ተጠቃሚነት የስራ እድል ፈጠራ ሲሰራበት የከረመ ፕሮጀክት ነው። በ5 ዓመቱ እነዚህን ስራዎች ስንሰራ ነው የከረም ነው። በተለይ አሁን ወደ መጨረሻዎች ዓመት በሽምሻ ቀበሌ ወደ 18 ሚሊዮን አካባቢ የሚጨርስ የመስኖ አውታር የተገነባበት ሁኔታ ነው ያለው። ሽምሻ ላይ አሁንም በተመሳሳይ የንጹህ መጠጥ ውሃ በወረዳችን የመጀመሪያ የሆነውን ፕሮጀክት የንጹህ መጠጥ ውሃ ስራ በፀሐይ ኃይል የሚሰራ የንጹህ መጠጥ ውሃ አዲስ ቴክኖሎጂ የተሰራበት ሁኔታ ነው ያለው። ጥሩ ስራና ለወደፊት ለማህበረሰባችንም ትልቅ ተስፋ የሆነ የመጠጥ ውሃ የተሰራበት ሁኔታ ነው ያለው። እንግዲህ ግሪን ኢኮኖሚ ወይም ግሪን ጂሲኤፍ ሲባል ያው ግሪን ኢኮኖሚ ከአረንጓዴ ልማት ጋር የተያያዘ ነው። ምክንያቱም ሶላራይዜሽን የሚለው ከግሪን ኢኮኖሚ ጋር ወይም ከጂሲኤፍ ጋር የተያያዘ ፕሮጀክት ነው። ስለዚህ ቀጣይ ዓለም ወደ የሚደርስበትን የቴክኖሎጂ አማራጭ ይዞ የመጣ ትልቅ ሀሳብ ያለው የፕሮጀክት ጽንሰ ሀሳብ ነው እና በወረዳችን ጥሩ ስራ ነው እስካሁን በ5 ዓመት የነበረው ጊዜ የተሰራው። ዋና አስተዳዳሪው ፕሮጀክቱ ለወረዳው ትልቅ አቅምና ተስፋ ሰጪ በመሆኑ ድርጅቱ ቢቀጥል የወረዳው ችግሮችን መፍታት እንደሚቻል ጠቁመው የተሰሩ ስራዎችን ከማህበረሰቡ ጋር በመተባበር አገልግሎት እንዲሰጡ ለማድረግ
እንደሚሰሩ ገልጸው ፕሮጀክቱን ላደረገላቸው ልማቶች በወረዳው አስተዳደሩ ስም ትልቅ ምስጋና አቅርበዋል። የፕሮጀክት ቢቀጥል ከዚህ የበለጠ ሌሎችንም አዳዲስ ነገሮችን እንደምንሰራ እና ተስፋ ያለን መሆኑን በድርጅቱ ላይ እንደ ወረዳችን ተመልሶ ይገባል የሚል ተስፋ አለን። እንግዲህ ፕሮጀክቱ ገንዘብና አይዲያ ነው ይዞ የመጣው፣ ሀሳብ ነው ይዞ የመጣው። ተጠቃሚው ግን ተቋማትን የማስጠበቅ ዘላቂ የማድረግ የማህበረሰቡና የወረዳ መንግስት ብሎም የቀበሌ ኮሚኒቲ ተግባር ነው ማለት ነው። ስለዚህ የተሰሩ ስራዎችን ህብረተሰቡ በተለይ ከዚህ ከሸድ ጋር ከዚህ ከተፈጥሮ ሀብት ስትራክቸሮች ጋር በተያያዘ ማህበረሰቡ ራሱ እየጠበቀ ቢሮ ገንብቶ እየሰራ ያለበት ስለሆነ እሱን እንግዲህ ክፍተቶችን እንደ ወረዳ እየሞላን ይበልጥ ቀጣይ እንዲሆን ህብረተሰቡን የማንቃት ግንዛቤን የመፍጠር የወረዳ ኃላፊነት ነው። ህብረተሰቡ ደግሞ የተሰሩለትን ስራዎች የመጠበቅ የመንከባከብ የመጠቀም ኃላፊነት አለበት። እሱን ከጊዜ ወደ ጊዜ ግንዛቤ እየፈጠርና የምናስቀጥረው ይሆናል። ከዚህ በኋላ ድርጅቱ አጠቃላይ ስራዎችን አስረክቦ የወጣ ስለሆነ እኛ በዛ መሰረት ተረክበን የማስተዳደር የወረዳና የቀበሌ የህዝቡ ኃላፊነት ነው ማለት ነው። ስለዚህ እዚህ እንደ ችግር ማነሳው እዚህ ፕሮጀክት ብዙም የለም። ምክንያቱም በራሳችን ነው የሚፈጸመው። በመንግስት መዋቅር የሚሰራ ስራ ነው። የራሱ የሆነ የቅጥር ሰራተኛ የለውም። አባት የፕሮጀክት ማስተባበሪያ ካልሆነ በስተቀር ፈጻሚው መንግስት ስለሆነ የፕሮጀክቱ ችግር አድርገን የምንወስዳቸው የለም። ፕሮጀክቱ በተቻለ መጠን ገንዘቡን የመልቀቅ የታለመለት ዓላማ እንዲውል ከላይ የመከታተል ካልሆነ በስተቀር ስራውን እኛ እስከሰራን ድረስ ብዙ የምሰጠው በችግር አስተያየት የለኝም ማለት ነው። ሀብቱ ግን ከዛ በላይ ብዙ ቀበሌዎችን ማስተዳደር የሚችል የፕሮጀክት አቅም ያለው ፕሮጀክት ነው። በገንዘብም በሀሳብም በአሰራርም ችግር እስከሌለበት ድረስ ከቀጣይ ወደ ወረዳችን የሚመጣ ከሆነ ሰፋ ያሉ ቀበሌዎችን ይዞ ሰፋ ያለ በጀት ይዞ በተግባሮችም የተቀናጁ ተግባሮችን ይዞ ይመጣን ብዬ ተስፋ አደርጋለሁ። እስካሁን ለቆየው ግን በወረዳችን አስተዳደር ምክር ቤትና በወረዳው ህዝብ ድርጅቱን ትልቅ ክብርና ምስጋና አለን ማለት ነው። ኦልሬዲ እስካሁን ወደ 6 ዓመት ሊሞላው ነው ማለት ነው። የመጀመሪያ የ5 ዓመት ፕሮጀክት ነው ወደዚህ ወረዳ ሲገባ። አሁን ግን ወደ ታይም ኤክስቴንሽን ተጨምሮት ወደ 6ኛ ዓመቱ ኦልሬዲ እየያዘ ነው እና እንግዲህ የጂሲኤ ፕሮጀክት ወደ ወረዳችን ሲገባ 3 ቀበሌዎችን ነው እንደ ሀገርም እንትን ሲል በሁሉም ጠቅላላ 3 ቀበሌዎች ነው የሚይዘው ለአንድ ወረዳ። እንደኛ እንደ ክልላችን 3 ወረዳዎች ይዟል። ከ3 ወረዳ ደግሞ አንዱ የኛ ላስታ ነውና ከዚህ ውስጥ 3 ቀበሌዎች ነው የያዘው። ብልባላ፣ ሻሎና ሽምሻ ናቸው 3ቱን ቀበሌ የያዘው። እንደ ጽህፈት ቤትም 2 ተቋማትን ሰሪ መስሪያ ቤቶችን ግብርናና ውሃና ኤነርጂ ጽህፈት ቤቶች ናቸው። ፋይናንስ ተፈራራሚው አካል ነው። ራሱ የሚያስተባብረው ፋይናንስ ነው። የተፈራረሙ ፋይናንስ ስለሆነ መስኖና ቆላማ አሁን ከተገነጠለ በኋላ ነው እንጂ በግብርና ስር ነው። በጀቱም አልተለየም። እስካሁን ግብርና ነው እስካሁን እያወረደ የነበረውና እንደ ጥቅል ግን ያው በ3 መስሪያ ቤት ደረጃ እየሰራ ያለ ነው። የሚሰራቸው ደግሞ 3 ናቸው። በዛው ልክ በ3 ኮምፖነንቶች ላይ ነው ተመስርቶ ሲሰራ የነበረው። የመጀመሪያው በውሃ ዘርፍ ያሉትን ስራዎች ነው። በሁለተኛ ደረጃ ደግሞ በተፈጥሮ ሀብት ጥበቃና ዘላቂነት ዙሪያ ነው አጠንጥኖ የሚሰራው። በሶስተኛ የአቅም ግንባታና የስልጠና ስራዎች፣ የልምድ ልውውጥ፣ የተለያዩ ስራዎችን በዛ ዙሪያ ይሰራልና የላስታ ወረዳ ግብርና ጽህፈት ቤት የተፈጥሮ ሀብት ስነ ምህዳር ባለሙያ አቶ ማርዬ ተገኘ የጂሲኤፍ ፕሮጀክት በ3 ቀበሌዎች 6 ተፋሰሶችን በማቀፍ 3212 የህብረተሰብ ክፍሉን በማህበር በማደራጀት በንብ እርባታ ተጠቃሚ መሆናቸውን ይገልጻሉ። አጠቃላይ ጂሲኤፍ ፕሮጀክት ለ5 ዓመት ቆይታ አድርጓል። ለ5 ዓመት ፎካል ሆኜ እየሰራሁ ነው ያለሁት ከተፈጥሮ ሀብት በተጨማሪ ማለት ነው።
በአጠቃላይ ወደ 3212 ተጠቃሚዎችን ይዞ አቅፎ የሰራ ነው በሁሉም ተፋሰሶች ማለት ነው። ከዚህ ውስጥ 6ቱም የተፋሰስ ተጠቃሚዎች ህብረት ስራ ማህበር የተቋቋመባቸው ናቸው። በአራቱ የተፋሰስ ጽሕፈት ቤት የተገነባላቸውና ሙሉ ቁሳቁስ የተደረገላቸው ነው ማለት ነው። ከማስመሪያ ጀምሮ እስከ መደርደሪያ ድረስ የልማት መሳሪያ ሁሉንም የልማት መሳሪያ አቅፎ ያካተተ ነው ማለት ነው። ከዚህ ውስጥ ወደ 970 የሚሆኑት የተፋሰስ ተጠቃሚ ህብረት ስራ ማህበር አባል ናቸው። ወደ 5,676,000 ብር አካባቢ ሪቮልቪንግ ፈንድ ያላቸው ማለት ነው። ራሳቸው የሚያስተዳድሩት ነው። ያበድራሉ፣ በወቅቱ ያስመልሳሉ። አጠቃላይ እነዚህን ምንድነው የሚሰራው? አፈርና ውሃ ጥበቃ ወደ 410 ሄክታር አካባቢ በ5 ዓመቱ የተሰራለ። በእርግጥ የተፋሰስ ተጠቃሚዎችም በነፃ ፕሮጀክቱ ደግሞ በክፍያ ያሰራቸው ወደ 410 ሄክታር፣ በስነ ህይወታዊ ወደ 233 ሄክታር አካባቢ ለምቷል። የደን ልማት ደን ተከላ ደግሞ 483 የተተከለበት ነው። ከልሎ መጠበቅ ወደ 270 በ6ቱም ተፋሰሶች የተከለለበት ነው ማለት ነው። እና በችግኝ ጣቢያ ካየን ችግኝ ጣቢያ በቋሚነት ሁለት ችግኝ ጣቢያዎችን ነው የሚደግፈው። ሽምሻ፣ ብልባላ እነዚህ በቋሚነት ይደግፋል። እነዚህ እንትኖች ከቢሮ ጀምሮ አጥራቸው ሁሉ በዘመናዊ ስታንዳርዱን በጠበቀ መልኩ የተሰራላቸው ናቸው ማለት ነው። በሽቦ አጥር፣ በብረት ቋሚ በሽቦ አጥር፣ ቢሮአቸው ደግሞ ሊሾ እና ሁሉ ቁሳቁስ የተሰራለት ነው። ከዚህ ጎን ለጎን የቨርሚ ኮምፖስት አዲስ ቴክኖሎጂ ነው። ቨርሚ ኮምፖስት ሽምሻ ላይ 12 በ5 ሜትር የሆነ ሼድ ተሰርቶ እሱ ላይ ወደ 8 ገንዳዎች አሉ። እዛ ከፍተኛ ስራ እየሰራ ነው ያለ ነው። ቨርሚ ኮምፖስት እዚህ ሽምሻ ላይ ወደ አርሶ አደሮች ገብቶ ለናሙና ያክል አንድ አርሶ አደር እስከ 29,000 ብር ያገኘበት ነው ማለት ነው። ሌሎች ስራዎችንም በእንስሳት ሀብት ዙሪያ ህብረ ንብ 3 ቡድኖችን 39 ተጠቃሚና 78 ህብረ ንቦችን አድርጎ በ3 ቡድን ለ3 ተፋሰሶች እየሰራ ይገኛል። ዶሮ ወደ 120 ተጠቃሚዎችን ነው 1440 ዶሮዎችን ሰጥቶ እየሰራ ነው ማለት ነው። ፊኤምኤና አር የሚባል ፕሮጀክት እንትን አለ። አሁን የመጣ እንትን በእርሻ በማሳ አካባቢ ያሉ ደኖችን ተመልምለው እንዲያድጉ በማድረግ ሽምሻ ላይ ወደ 16 ነጥብ ምናምን አካባቢ ሄክታር የሚሆን መሬት የተሰራበት ነው ማለት ነው። ከዚህ ውጭ ተጨማሪ ከፍተኛ በእያንዳንዱ ስራዎች ውስጥ የግንዛቤ ፈጠራ ይሄ ሰብአዊ ልማት የምንለውን ከቁሳዊ ልማት አልፎ ሰብአዊ ልማት ላይ ከፍተኛ ስራ የሰራበት ነው ማለት ነው። እያንዳንዱ ስራ ሲሰራ አውቆት ህብረተሰቡ ስልጠና መጀመሪያ ወስዶ ከስልጠና በኋላ ነው ወደ ተግባር የሚገባው። ለእያንዳንዱ ስልጠና እየተሰጠ የሄደበት ሁኔታ ነው ያለው ማለት ነው። ስለዚህ ፕሮጀክት ከፍተኛ በወረዳው ላይ ከፍተኛ ሀብት ነው ያፈሰሰው። በጣም ጠቃሚ እና ህብረተሰብን ለውጥ ያመጣ የሚቆጠር የሚዳሰስ የሚጨበጥ ስራ ቀበሌ ላይ ያለ ስራ ነውና ከፍተኛ ምስጋና እናቀርባለን። የ023 ቀበሌ አርሶ አደር ደስታው አለባቸው በተፈጥሮ ሀብት ጥበቃ በማህበረሰብ በመደራጀት በንብ እርባታ ተጠቃሚ መሆናቸውን ይገልጻሉ። ማህበሩ ዞሮ እስካሁን የተሰራው ምንድነው? በንብ ማህበርም አደራጅቶናልና ንብ ሽያጭ ግን
ያለፈው አመት የተሻለ ነው። በየግላችን ነው እንትኑ ወደ ጥቅል ደምረን ያው እኔ እንደራሴ አሁን አምና 8000 ብር አካባቢ ሽጫለሁ የመጀመሪያ እንትን እንደሆኑ ማለት ነው። እና በህብረም ስራ ማህበሩ አሁን የቢሮ ግንባታ ተገንብቶልናል። ሙሉ የጽህፈት መሳሪያ ማቴሪያል በሙሉ ተሟልቶልናል። የወጪ ደረሰኝ የገቢ ደረሰኞች አሉን። አመታዊ ኦዲት በቃ ሙሉ ማቴሪያሉ ተሟልቶልናል። አገልግሎትም እየሰጠ ስለሆነ አሁንም ማየት ስለምንችል ማለት ነው። ምንም ማህበር ሁለት ምንም ማህበር አደራጅተው 10 ሰው 20 ሰዎች እንትን ብሎ አደራጅተው ምንም ማህበር ተጠቃሚ አድርጎ ያው እዚህ ስናደርገው ትንሽ አካባቢ ራቅ ያለ ስለነበረ ያው በሰፈር አድርገን እንድንጠቀም አድርገን አግዞናል። ከዛ በመቀጠል የብድር ብር አመቻችቶ ወደ 35 ምናምን መስለኛል እንደርግጥ ማስተዋሻ ናቸው። እነዚህ ሰው በብድር ተጠቃሚ ሆነው አሁን በጣም ብዙ ስራና ስራ እየሰሩ ነው ያሉት። ሲቀጥል በዶሮ እርባታ አደራጅተው አሁን ለ25 ወይ ከዛ በላይ የሚሆኑ ሰዎች በዶሮ እርባታ ተጠቃሚ አድርጎ በጣም ብዙ ለውጥ ያሳየ ፕሮጀክት ነው ጂሲኤፍ ማለት። ሌሎች የፕሮጀክቱ ተጠቃሚዎች በተፈጥሮ ሀብትና አትክልት ፍራፍሬ ዙሪያ ተጠቃሚ መሆናቸውን ይናገራሉ። መስኖ ከለማ በኋላ ዙሮ እንግዲህ ለቀበሌያችን አልፎ ለወረዳችን የሚሆን ግብዓት ማቅረብ ነው። በቃ ማንጎ ፍሬ ሊሆን ይችላል፣ አቮካዶ ሊሆን ይችላል፣ ሽንኩርት ሊሆን ይችላል። እነዚህን ማቅረብ የፓፓያ ሊሆን ይችላል። እነዚህን ቀበሌያችንን አሸንፈን የኛን ድህነት ወደዛ ብለን ወደ ቀበሌያችን አልፎ ለወረዳችን የምናቀርብ ለመሆን ነውና ቀበሌያችን ጋር እንነጋገረው ቢያንስ የትራንስፖርት ችግር ስላለ መኪና መንገድ ተሰርቶ አትክልታችን አጓጉዘን ወደ ከተማ የምንሸጥበትን መፍትሄ እንዲያደርግልን ቀበሌ ጋርና ወረዳ ጋር የመወያየት እንትን ይኖርና። ስሜ ተማሪ ወርቁ እባላለሁ። የገብረ አምባ ቀጭን አባ ተፋሰስ ተጠቃሚ ነኝ። ገንዘብ ያዥ ነኝ። ያው ዙሮ ባለው ጥቅም እየተሳተፍን ነው። በዶሮም እያመጣን እየተራዳን ነው። በንብም ተራርቶናን ያው ብዙ ለውጥ እያሳየን ነው። ተጠቀምነ ነው። በሳርም ሀብቶቻችን እያጨርነ ለውጥ አግኝተናን እያበላን ነው። ብዙ ጥቅም እያገኘን ነው። ዙሮ በብድርም ዙሪያ ብድርም እያሰራጨን ያው ለውጥ እያሳየን ነው። ኮበሌው ምኑም የተንቀሳቀሰ ነው። አሁን ለወደፊቱ እንግዲህ ያው የብድር መመለሻው ሰዓት እየደረሰ ነው። ባለፈው ሰዓት አወጣን። አሁን መመለሻው እየደረሰ ነው። ጂሲኤፍ ፕሮጀክት በመስኖ ልማት በሶስቱም ቀበሌዎች እየተሰሩና ለውጥ እየመጣ መሆኑን የጽህፈት ቤቱ ባለሙያ አቶ አማረ እንዲህ ሲል ገልጻሉ። ኦኬ፣ ፕሮጀክቱ ጂሲኤፍ ፕሮጀክት ይባላል። ለ5 ዓመት ውል ይዞ ሲሰራ በላስታ ወረዳ ሲሰራ የነበረ ፕሮጀክት ነው። በሶስቱ ዘርፎች ማለት ነው፣ በመስኖ በውሃና በግብርና ሲሰራ የነበረ ነው። እንግዲህ ከነዚህ ውስጥ መስኖ አንዱ ነው። መስኖ 5 ዓመት ሲሰራ ቆይቷል ማለት ነው። ሌሎቹ 3 ቀበሌዎች መጀመሪያ ፓይለት ቀበሌ ተብለው 3 የተመረጡ ቀበሌዎች ነበሩ። ሽምሻሃ ቀበሌ 023፣ ሻሎ ቀበሌና ብልባላ ቀበሌ ለሶስቱም ለውሃ ለግብርናና ለመስኖ በጋራ ለመስራት ምቹ ይሆናሉ ተብሎ የታሰቡት የተመረጡት ሶስቱ ቀበሌዎች ናቸው። በሶስቱ ቀበሌዎች ነው ስራዎች የተሰሩት። እንደ መስኖ ጽህፈት ቤት ተጠቃሚ የሆኑ ህብረተሰቦች በአጠቃላይ ማለት ነው ወደ 278 ሰዎች ተጠቃሚ ሆነዋል። መስኖ ስለሆነ አንድ ጊዜ ከማምረት 3 ጊዜ ወደ ማምረት ሄደዋል ማለት ነው። እነዚህ ሰዎች ኢኮኖሚካሊ ይቀየራሉ። የሽምሻ ቀበሌ ነዋሪ የሆኑት አርሶ አደር ተከታይ ወርቀ ሉል እንደገለጹት ይህ ፕሮጀክት ከመጣ ጀምሮ በመስኖ ስራ በመሰማራቱ ውጤታማ መሆኑን ይናገራሉ። በጣም ህብረተሰቡ ደስተኛ ነው። ስለዚህ አሁን አዚስቶር ሰርቶ ሆኖ እንትኑ ተቋሙ ወይም ፕሮጀክቱ ሰርቶ ሆኖ አሁን ጠብቁት ብሎን አለ። እኛ ለመጠበቅ በረሃ ስለሆነ ወዝም ስለሆነ አስቸጋሪ ስለሆነ ተጫንቀን ነበር። አሁን ግን ህብረተሰቡ እንደገና በመነቃቃት በቃ እንጠብቀዋለን። ቀጣይ ግን ፓናሉ ወይም መሌው ስላጠረና
እንዲረዝምልን ወረታ እንዲራዘምልንና መሬት ለመሬት ከምንወስደው ከሚመጥፍና መሌው በደንብ ቢራዘምልና ውሃው በፍጥነት ሆኖ ለማሳችን ይደርስልናል በማለት እየጠየቀ ነበረ። ህብረተሰቡ የእንደሰሳቢነትን እየጠየቁ ነበረ። ከላይም ደግሞ ብዙ ችግር ነበረው። ከፍተኛ ወጪ ያወጣው ድርጅቱ ውሉ ከሚነሳበት አገር የሚመታ ማሳ ነበረ። ያን ማሳውን በመገደብ በከፍተኛ ትብብር ድርጅቱና መንግስት ከፍተኛ ስራ ሰርቶልናል። ሰርቻለሁ። እዚህ ለመኖር እያሰቡ እዚሁ አትክልት እያፈራሁ ስለመጠቀም ሰርቻለሁ። የላስታ ወረዳ ቆላማ መስኖ ጽሕፈት ቤት ኃላፊ አቶ ደሴው ታደገው ፕሮጀክቱ በመምጣቱ በአመት 3 ጊዜ ማምረት እንዲችሉና የኑሮ ደረጃቸውን ማሻሻል እንደቻሉ ይገልጻሉ። ፕሮጀክት እንግዲህ እንደ ወረዳ የመስኖ ስራዎችን በተለያዩ ፕሮጀክቶችና በመንግስት በጀትም ብዙ ስራዎችን እየሰራ የሚገኝ ጽሕፈት ቤት ነው። ነገር ግን ደግሞ ከነዚህ ፕሮጀክቶች ወይም ደግሞ መንግስታዊ ካልሆኑ ድርጅቶች መካከል አንዱ ጂሲኤፍ የሚባለው ነው። ግሪን ክላይሜት ፈንድ የሚባለው ማለት ነው። እንደ ላስታ 3 ቀበሌዎች ሻሎ ወይም 09 የምንለው፣ ሽምሻ ወይም 023 በቁጥር የምንገልጸው፣ ብልባላ 02 ናቸው ማለት ነው። በእነዚህ ቀበሌዎች እንግዲህ በአጠቃላይ በቆይታው ወደ 4 የሚሆኑ የመስኖ መሰረተ ልማቶችን መገንባት ችሏል ማለት ነው። የጂሲኤፍ ፕሮጀክት በላስታ ወረዳ ከሚሰሯቸው ተግባራት አንዱ የንጹህ መጠጥ ውሃ አቅርቦትና ስርጭት በመሆኑ ከ2012 ዓ.ም ጀምሮ ለህብረተሰቡ ሰርቶ በማስረከብ ውጤታማ ድርጅት መሆኑን የመጠጥ ውሃ አስተባባሪ ወይዘሮ ይልቃለም ጫኔ ተናግራለች። ጂሲኤፍ ከ2012 እስከ 2017 ባደረገው ለላስታ ህዝብ የተሻለ ማለት ከሴቶችም ከወንዱም ጠቅላላ እንደ ህዝብ ያደረገልንን ጥቅም ስናየው ከሁሉም ከመጣው ኤንጂኦ የተሻለ በጀት ይዞ የተሻለ አቀራረብ በስልጠና በኩል ሴቶች መጥተው 4 ሴት 3 ወንድ ጠቅላላ 7 ነው። ሴቶች 60% እንዲይዙ ተነቃቅተው ውሃ እንዲጠጡ ተማሪዎችም ትምህርታቸውን በአግባቡ እንዲማሩና ከበሽታ ጽዱ ሆነው በትምህርት ማግኝተው በስልጠና ማግኝተው ውሃቸውን ተንከባክበው እንዲይዙ አጥረው ዘበኛ ቀጥረው ውሃ በየወሩ የቆጠቡ የውሃን ጥቅም ምን ያህል ነው ብለው ስልጠና ማግኝተው ሄደው በአግባቡ እንዲጠቀሙ የተደረገ ሲሆን በጀትም ጥሩ የሆነ በጀት አምጥቶልን ባለሙያውንም የወረደው ባለሙያውንም ቢሆን በስልጠና አነቃቅቶ ከተማ ድረስ ወስዶ ወርዶ እንደገና የህዝቡንም ተጠቃሚ እንዲያደርግ ያደረገ ሲሆን የከርሰ ምድር ውሃው አሁን በ2017 የተቆፈረው ለህዝቡ ለሽምሻ ህዝብ ብቻ ሳይሆን እንደ ጠቅላላ እንደ ላስታ ብቻ እንደ ላሊበላም የላሊበላን ህዝብ የከተማውንም ተጠቃሚ ይሆናል ብለን ያሰብንበት መስኖንም ጨምሮ ታሳቢ አድርገን ነው የተገነባው። ይህን ሲገነባ ግን የላስታ ህዝብ ከፍ ያለ ሞራል ሰጥቶ እኛንም የተቀበለንና የተሻለ ተጠቃሚ አድርገናል ብዬ አስባለሁ። የ09 ሻሎ ቀበሌ ነዋሪ ወይዘሮ ደብሬ ካሳው እንደገለጸችው ፕሮጀክቱ ከመጣ በኋላ ንጹህ መጠጥ ውሃ በማግኘታቸው መደሰታቸውን ገልጸው ጊዜና ጉልበታቸውን እንደቆጠበላቸው ይናገራሉ። ሌሎች የንጹህ መጠጥ ውሃ ተጠቃሚዎች እንዲህ ሲሉ ይናገራሉ። ውሃውማ እስካሁን ድረስ ባህያ ቀጭናባ በላይ ገርዳው ውሃ ይባላል። ባህያ ይቀዳን አቅም የሌለው ደካማ ያው በሙጫ ጎማ እየቀዳ ነው መጠቀም። አሁን ግን ይሄ ከተሰራ ለተከተል ተመስገን ጌታዬ። ምን ልብሳችንና ምድፍ ተላቋን እንኳን ለምን ተጣጣው ድርጅቱን ሰፋ ያርገው ነው ዝም ብሎ መሰራቱ። ውሃው ደህና ሆነ ጥሩ ሆነ ተጠቀምነበት። ብዙ አደገር ቢከፈል ምን ይባል አህያ መንገላታት የለ ምን ማለት የለ ዝም ብለን እንደፈለግነ መቅዳት በጣም ትልቅ ጥቅም አግኝተናል።
የምታዩት በ2012 ጀምሮ በፈተና ተጀምሮ አሁን በፈተና መጨረሻ ያለቀበት ነው። ኮሮና ሰዓት ነበረ። ከኮሮናውም ጀምሮ በኋላ የሰሜኑ ጦርነትም ቀጣይም ደግሞ አሁን ደግሞ ያለውም ጦርነት በአማራ ክልል ያለው ሆኖ በዛም ብሎ ግን እቅዳችን 54% አካባቢ ነው። 54% ከ165 ሄክታር 90.25 ሄክታር አካባቢ ነው እና ማስጠቀም የቻልነው። ይህንም ሶስቱንም ቀበሌዎች አድሬስ ማድረግ ነው የፈለግነው። የመጠጥ ውሃ 45ቱንም የመጠጥ ውሃ ተቋማት እያንዳንዳቸው ኮሚቴ ያላቸው በኮሚቴ ነው የሚመራው። 77 ናቸው፣ 4 ሴት 3 ወንድ 77። እነሱም በጥቅል የ45ቱም ወደ 315 ይመስለኛል ለዛ 77 ናቸው ኮሚቴዎቹ። እነሱም በየተደጋጋሚ ማለት ነው በየአመቱ መጀመሪያ ዓመት አሁን የሰለጠኑት በቀጣይም ይደግማሉ እና እነሱ ላይ በጣም በሰፊው ስራ የተሰራበት ነው። የግንዛቤ ፈጠራ በጣም የተሰራበት ሁኔታዎች ነው ያለው። መስኖ ላይም እንደዚሁ 4 ተቋም አለን። 4ቱም የመስኖ ማህበር አላቸው። ቁጠባ ይቆጥባሉ በራሳቸው ማለት ነው። የህብረት ስራ ማህበሮቹም እንደዛው ሁሉ ቁጠባ አላቸው። የራሳቸው እጣ አለ። ይሄ እንትን የሚባል እጣ በየአመቱ የሚገዙት እጣ አለ የራሳቸው። እሱን እያሳደጉ በዛ ልክ እኛም ስልጠና የምንሰጣቸው እና የመጠጥ ውሃዎችም በዛ ልክ ቁጠባ አላቸው። አነስተኛ ጥገና ሲሆን የፎሴት ምን ሲበላሽ የሚሰሩት ራሳቸው ናቸው። ግን እስከዛ ግን ስራዎቹን ማስቀጠልና ዘላቂነታቸው ተጠብቆ እንዲቀጥል የሁሉም ርብርብ እንዲሆን ነው የማስተላልፈው። ብልጽግና ፕሮጀክቶችን ጀምሮ የሚጨርስ የህዝብን ሰላም ልማትና መልካም አስተዳደር ስራዎች አቀናጅቶ መፈጸም ያቀደውን እና ቃል የገባውን የሚፈጽም እና የሚያስፈጽም ፓርቲ ነው። ይህ ፓርቲ በዚህ አካባቢ በርካታ ፕሮጀክቶች ተጀምረው እንዲጠናቀቁ በማድረግ የአካባቢውን አመራር በማጠናከር ሰው በማሳተፍ አጋር የልማት ድርጅቶች ከመንግስት ጋር በጋራ በመሆን ልማት እንዲያለሙ ለማድረግ ሰፊ ርብርብ ሲደረግ ቆይቷል። ከዚህ ውስጥ አንዱ በክልሉ መንግስትና በጂሲኤፍ ትብብር የተገነባው የሽምሻ ቀበሌ ንጹህ መጠጥ ውሃ ፕሮጀክት አንዱ ነው። ይህ ፕሮጀክት በክልሉ መንግስት ሲደመር በጂሲኤፍ ፕሮጀክት የጋራ ትብብር የተገነባ ለዚህ አካባቢ ነዋሪዎች የንጹህ መጠጥ ውሃ አገልግሎት የሚሰጥ ፕሮጀክት ነው። ይህ ንጹህ መጠጥ ውሃ ፕሮጀክት ዘላቂ ሆኖ አገልግሎት እንዲሰጥ ለማድረግ እዚህ አካባቢ ማህበረሰብ ትልቅ ኃላፊነት ይጠበቅባቸዋል።